بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله كبراتنا كبران የነሲሐ ቲቪ ተከታታዮች በባለፈው ፕሮግራማችን ላይ በደሴ ከተማ ከሚገኙ እንዲሁም በዙሪያዋ ከሚገኙ ታላላቅ ዑለማዎች ጋራ የወሎ መናገሻ በሆነችው በደሴ ከተማ ስለ ረሱላችን አለይሂ ሰላቱ ወሰላምን ስለመከተል አልኢትባዕ ስለሚለው ርዕስ ፕሮግራሞችን ስንሰራ ቆይተናል። ዛሬ ደግሞ የዛው ክፍል ቀጣይ የሆኑ ነጥቦችን የምናይ ይሆናል ኢንሻአላህ። የዛሬው ርዕሳችን ረሱላችንን አለይሂ ሰላቱ ወሰላም በመከተል ላይ ሱሐባዎች ምን ያህል ትጉህ ነበሩ፣ ሱሐባዎች ረሱላችን አለይሂ ሰላቱ ወሰላም ሲከተሉ እንዴት ነበር የሚለውንና ረሱላችን አለይሂ ሰላቱ ወሰላም ሲከተሉ ስለምን ዓላማ ነው የሚከተሉት የሚለውን እነዚህና ከዚህ ጋር ተያያዥነት ያላቸውን ሌሎችም ወሳኝ ነጥቦችን የምንዳስስና የምንቃኝ ይሆናል። ፕሮግራማችንን ጀምረን እስክንጨርስ ድረስ እንደተለመደው ከኛ ጋራ እንድትቆዩ በአክብሮት እንጠይቃለን። السلام عليكم ورحمة الله وبركاته. إن شاء الله يا እንግዲህ ጊዜያችሁን መስዋዕት አድርጋችሁ እንደተለመደው ሁሌም ለማትሳሱለት ጊዜያችሁ ለዲን እንደምትሰው ይታወቃል። ዛሬም ደግሞ ከኛ ጋራ እነዚህ አይነት ፕሮግራሞችን ለማስቀጠል ስለተገኛችሁ በአላህ ስምና በተከበረው የኢትዮጵያ ሙስሊሞች ስም እናመሰግናለን። ኢንሻአላህ ኢንሻአላህ እንደሚታወቀው ረሱላችንን አለይሂ ሰላቱ ወሰላም መከተል አማራጭ የሌለው ጉዳይ ጀነት ለመግባት የአላህ Subhanahu Wa Ta'ala ውዴታን ለማግኘት ትክክለኛ ሙስሊም ሆኖ በመሬት ላይ በመድር ላይ ለመቆየት ረሱላችንን አለይሂ ሰላቱ ወሰላም መከተል ምንም አማራጭ የሌለው ጉዳይ እንደሆነ ይታወቃል። ታዲያ ከረሱላችን አለይሂ ሰላቱ ወሰላም ጋራ የነበሩ ሱሐባዎች ረሱላችንን አለይሂ ሰላቱ ወሰላም ይከተሉ ነበር ወይስ እንዲያው አሁን እንዳለው ሁኔታ ድንዙዝ የሚባላል አይደል እንዴ? ረሱላህ ሰለም በመከተል ላይ በጣም ፈጣኖች እንደነበሩ ነው እንግዲህ የምንሰማው። በጣም ሒርስ እንደነበራቸው ለዛም ነው ሐሰን አልበስሪ ምን ይላሉ? ያ ማዕሸረ አልሙስሊሚን እናንተ ሙስሊሞች ሆይ الخشبة تحن إلى رسول الله صلى الله عليه وسلم لقاءه እናንተ አማኞች እንጨቱ እንኳን ያው ረሱላችን አለይሂ ሰላቱ ወሰላም ኹጥባ የሚያደርጉበት ሚንበር ከመሰራቱ በፊት እንጨት ላይ ተደግፈው ዛፍ ላይ ተደግፈው ኹጥባ ያደርጉ ነበርና ከዛ በኋላ ያ አንድ ሰው ኹጥባ የሚያደርጉበት ሚንበር ከሰራላቸው በኋላ ያንን ዛፍ ትተው ሲሄዱ ያ ዛፍ እንዳለቀሰ የሚታወቅ ግልጽ የሆነ ታሪክ አለና ያ ዛፍ ረሱል ሰለላሁ ዐለይሂ ወሰለም ናፍቆ አልቅሷል። እናንተም فحق أن تشتاقوا إلى رسول الله صلى الله عليه وسلم እናንተም ረሱላችን አለይሂ ሰላቱ ወሰላም ልትናፍቁና ሳቸውን ልትከተሉ በሳቸው መንገድ ላይ ልትጓዙ ይገባል የሚል ንግግር እንዳላቸው ይታወቃል። ስለዚህ ሱሐባዎች በዛን ያህል ደረጃ ለረሱል ሰለላሁ ዐለይሂ ወሰለም ኢሽቲያቅ እንደነበራቸው የሚያሳዩ በርካታ ናሙናዎች አሉ። ስለዚህ እስኪ ማን ሱሐባ ረሱላችን አለይሂ ሰላቱ ወሰላም በመከተል ላይ በጣም ጎበዝና ትጉህ ነበር የሚለውን በምሳሌ ኢንሻአላህ ያዋዛችሁ እንድትነግሩን እንፈልጋለን ኢንሻአላህ። እስኪ ሼኽ ኑረዲን በቀይ በኩል ጀመረና ቢስሚላህ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله الأمين وعلى آله وصحبه وسلم أجمعين. نعم ያው እንግዲህ የነብዩ አለይሂ ሰላቱ ወሰላም ባልደረቦች ያንን የተከበረ ነብይ አለይሂ ሰላቱ ወሰላም በመከተል በጣም ሐሪስ ነበሩ፣ እጅግ በጣም የሚጓጉ ነበሩ። ሁለማንነታቸውን ነብዩ የሚፈጽሙትን ፍጻሜ ለማድረግ ማንነታቸውን ሁሉ መስዋዕትነት የሚከፍሉ ሱሐቦች ነበሩ። ይሄ እንግዲህ የራሳቸው ምክንያት ይኖራል። እንደው አንደኛው ምክንያት أنهم يعرفون أنه صادق لا يكذب ነብዩ አለይሂ ሰላቱ ወሰላም የሚናገራቸው ንግግሮች በሙሉ እውነተኛና ውሸትን እንደማይናገር እውነተኛ ኢማን ሲድቅ በልባቸው ውስጥ አርፏል። وكذلك
እንደዚሁ ተዓለሙ ሚን ኺላል ዲራሰቲህ ከነብዩ አለይሂ ሰላቱ ወሰላም አስተምሮት ያ ውድ ነብይ የሚናገሩትን ንግግር በተግባር ሲያውሉ ስላያቸው እነዚህ ሁለቱ ምክንያቶች ለሱሐቦች ሒርስ ትልቅ አስተዋጽኦ አላቸው። እንዲሁም ደግሞ ነብዩ አለይሂ ሰላቱ ወሰላም በሚያዟቸው ትእዛዛቶች በእያንዳንዱ ነገር ኸይራት በረካ እንደሚያገኙበት ያምናሉ። ልክ አላህ በቁርአን ላይ ፈላ ወረቢከ ላ ዩእሚኑን ሐታ ዩሐኪሙከ ፊማ ሸጀረ በይነሁም እንግዲህ ጌታህ እምላለሁ ብሎ ነው አላህ በራሱ እየማለ የሚናገረው። አንተ እኮ እውነተኛ ትክክለኛ አማኞች ሊሆኑ አይችሉም በአንተ ትእዛዝና ፍርድ እስካላመኑ ድረስ ለፍርዱም ደግሞ ኢጃባ ولو أن كتبنا عليهم أن يقتلوا أنفسكم ويخرجوا من دياركم ما فعلوه إلا قليل منهم ولو أنهم فعلوا ما يوعظون به لكان خيرا لهم إلى ይሄንን ማዕና ይኖሩለታል። ይሄንን ግሳጼ እንደው የተባሉትን ነገር ወለው አንሁም ፈዐሉ ማ يوعظون به በዛው ውድ ነብይ በቁርአን ሲገስጻቸው ምክሮችን ሲመክራቸው ያ ነብይ አለይሂ ሰላቱ ወሰላም እነዛ ከሃዳኖች ቢያምኑበት ኑሮ በውስጡ እጅግ በጣም ብዙ በረከቶችን ሊያገኙ እንደሚችሉ አላህ በቁርአን ላይ ያስቀምጣል። ይሄንን ማዕና እነሱ ኑረውለታል፣ ህይወታቸው አድርገውታል። ስለሆነም ليس في قلبهم شك ولا ريب በልባቸው ውስጥ ምንም አይነት ጥርጣሬና ምንም አይነት ብጅታ የለባቸው ውጤታማና ኸይረትን ወይም በረከትን ረድኤትን ወደፊት ሊያገኙ እንደሚችሉ ያምናሉ። ለዚህም حريصين على اتباع سنة رسول الله صلى الله عليه وسلم በዚህም የተነሳ የነብዩን አለይሂ ሰላቱ ወሰላም ፈለግ ሱና ለመከተል እጅግ በጣም ይጓጉ ነበር። እንደው ከኹለፋኡ ራሺዲን ከመጀመሪያው ከአቡበክር እንኳን ረዲየላሁ ዐንሁ ወአርዳህ ከሳቸው እንኳን ጀምረን ብንነሳ እጅግ በጣም ይቋምጡ ነበር ነብዩ አለይሂ ሰላቱ ወሰላም የሚያደርጉት حتى بعد وفاة النبي عليه الصلاة والسلام ነብዩ ከሞቱ በኋላ እንኳን ዘካን ሊከለክሉ ያሰቡ ሰዎችን ነብዩ አለይሂ ሰላቱ ወሰላም ሲቀበሏቸው የነበሩትን ዘካ ሊከለክሏቸው ያሰቡትን ነገር ምንድነው ያሏቸው ለከልካዮቹ እናንተ ለነብዩ አለይሂ ሰላቱ ወሰላም ስትፈጽሙት የነበረው ነገር ወለው አናቅን ይሄ እንደው ገመድ ወይም ደግሞ ትንሽዬ ግልገል እንኳን የሆነች ነገር እንኳን ብትሆን እሷን እስከምታመጡ እስከምሰጡ ድረስ ምን አላችሁ ማሏቸው ለቃተልቱም ጋደላችኋለሁኝ አሉ። ያ ማለት ሒርሱም የአቡበክር ሲዲቅ ረዲየላሁ ዐንሁ ምንድነው ጉጉት ነው። ያ ማለት የነብዩን ሱና بعد وفاته ተፈጻሚ እንዲሆን ወይም ደግሞ እንዲቀጥል የራሳቸው አዝማ አላቸው። ይሄ ትባአቸውን የሚጠቁም ነገር ነው። وكذلك ዑመር የሚታወቅ ነገር ነው በብዙ እንትኖች ላይ ማለት ነው። ስለ ሐጀር አልአስወድ እንደሁም ደግሞ ስለ ጀልሳ የሆነ ቦታ ላይ ሐጀር አልአስወድን በግልጽ ነው የተናገረው። انك لا تنفع ولا تضر ብንጠራህም ጥቅም እንደሌለህ እናውቃለን ብንተውህም ደግሞ ጉዳት እንደማታመጣ እናውቃለን አሉ። ነገር ግን لولا أني رأيت النبي صلى الله عليه وسلم يقبلك ما قبلتك نبيو سيسمه بالاي نورو منهم من علهم ألسمهم نبر تعملوا العلة لم تعبر هنا علاو مكنياته من عنده هنا التقلص الله علاو الزلاي من عنده هنا أبو بكر مانو عمر رضي الله عنه إلاون بقرص على اسكمطوا لنا بقرص يتكمطم علاو ይሄ ነው ሐጀር አልአስወድን መሳም የሚል ሐዲታይ መረጃ ቁርአን የተነታኒዎች አልመጡም። ምናልባት ምክንያቱ ለምን እንደሚሳም ነገር ግን ነብዩ ሰለሳሙ ህስም አለው። ምናልባት ዑለማዎች የራሳቸው የሐጀር አልአስወድን መሳም ህከሙ ይሄ ነው የተለያየ የራሳቸውን መላመቶችን ቀረብ ያሉ ህከሞች ሊያስቀምጡ ይችላሉ። ሐዲስና ቁርአንን መሰረት ያደረገ መረጃ ግን ይሄ ነው የሚል ቁርጥ ያለ መረጃ ኢላው ነው ምክንያቱን አልተቀመጠም ሐጀር አልአስወድን በመሳም ደረጃ። ነገር ግን ዑመር يعني استسلم ይሄ ቀጥታ ነው የተቀበለው የነብያችን አለይሂ ሰላቱ ሰላም ተግባር ማለት። وكذلك ከለታት አንድ ቀን አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ከመስጊድ በር ላይ ቆሞ ሳለ ነብዩ كان على المنبر يقال عليه الصلاة والسلام منبر لا هنا اجلسوا ሲሏቸው فجلس على ابواب المسجد مسجد በር ላይ ቁጭ አለ። ተአመሉ
ተቀመጡ ሲል ወዳው ነው የተቀመጡት وكذلك ሌላኛው ሱሐባ እንደዚሁ ማለት ምን ማለት ነው እሱ እሳቸው ኹጣ ያደርጉ እሱ በር ላይ ተቀመጡ የሚባለው ምንድነው ገና ሊገባ አካባቢ ነው ይባላል አዎ ገና እየመጣ መንገድ ላይ ሆኖ ቢተቀመጥ ነበር አይዋ ሐከዛ የነብዩን አለይሂ ሰላቱ ወሰለም ትእዛዝ ለማክበር በል እንዳውም አንድ ሱሐባ يقال احيانا حذيفه ነው ይላሉ አንዳንዶች አቢ ራፊዕ ነው ይላሉ ዝሮ ይህ ሱሐባም ደግሞ ከርቀት የነብዩን አለይሂ ሰላቱ ወሰለም ድምጽ ሰምቶ ተቀመጡ የሚባል ድምጽ ሰምቶ ተቀመጠ ይላሉ ሜዳ ላይ ተቀምጧል ከዛም በኋላ ፈወጀደሁ ነብዩ አለይሂ ሰላቱ ወሰለም ነብዩ አገኙትና ማለካ አሉት ምን ዲሆነ ነው አይ ተቀመጡ የሚል ድምጽን ሰምቼ እየተቀመጥኩ አሉት زادك الله طاعة አሉት አላህ ትእዛዝን አላህ ይጨምርልህ አሉት هكذا የነብያችን አለይሂ ሰላቱ ወሰለም ባልደረቦች እንኳን ዒባዳ ያለበትን ዒላውን ምክንያቱን የሚያውቁትን በስተጀርባው ይሄን አይነት በረከት አለው ይሄን አይነት አጅር ታገኛላችሁ ይሄን አይነት ፋይዳ አለው የሚባለውን ቀርቶ በቀጥታ የነብዩን አምር ለመቀበል ሲሉ ሁሉን ነገር ያደርጉ ነበር حديث ولا حرج أنس بن مالك رضي الله عنه كان ساقيا خمر يسرى لأن أبي طلحة يططع نبر بجاهلية زمن لأن أبي طلحة لأن حتى في الإسلام في صدر أول الإسلام مالتنا اسكزا درجة درس مالتنا قبل تحريم الخمر مالت كزام بحالا انقديش እያጠጣ ባለበት አንድ ሰው መጥቶ የኸምረን ሐራምነትን ሐራም መሆኑን መጥቶ ሲነግራቸው አቢ ጣልሃ ምንድነው ያለው ዲፋ ነው ያለው ይሄን እንትን ውስጥ ያለውን ነገር በጋኖች ውስጥ ወይም ደግሞ በምንቸቶች ውስጥ ያለውን አስካሪ መጠጥ ዲፋ ነው ያለው ወዳው ነበር የደፉት ማለት እንግዲህ ሰሃባዎቹ ቁርአን ወርዶ ረሱል ሰለላሁ ዐለይሂ ወሰለም ያስተማሩ እስልምና ባለበት ሁኔታ ላይ እየሰገዱ ባሉበት ሁኔታ ላይ ኸምር ሐራም አልተደረገም ነበር نعم بالتدرج ነው ሐራም ይሆነው ተደረጀን ነበር ከዛ መሐል ላይ ያቁሙ ተባለ መሐል ላይ ያቁሙ ሲባል የመጨረሻው ኺታም ሲመጣ የመጨረሻው ድንጋጌ ሲመጣ ደፉት ይላሉ ሲደፉት حتى ከተማው ሁሉ ተጥለቅልቆ ነበር ይባላል ሁሉም በእጃቸው ሁሉ የጠጣ የለም هكذا ይሄ ብቻ ሳይሆን የሌሎች ወንድሞቻቸው ማንነት የሚያስጨነቃቸው ነበሩ እንግዲህ የሞቱት ወይም ደግሞ በህይወት ይያሉ ሲጠጡት የነበረ ራሳቸው የተጨነቁበት ሁኔታ እንዳለን በሌላም ሐዲስ አይተንታኔዎች ውስጥ መጥቷል ነገር ግን የአላህ Subhanahu Wa Ta'ala በቁርአን ላይ ያው መጨረሻ አዝም ተደረጉ ቁርጠኛ የሆነ መልእክት ሐራም መሆኑ እስከሚመጣ ድረስ የተፈጸመውን ነገር አላህ Subhanahu Wa Ta'ala እንደማይዛቸው ይገልጻል وكذلك حمر الأحلية ይሄ የቤተ አህያ የሚባለው ነገር هكذا كما جاء من حديث أبي سعيد الخضري እንደመጣው እንደዚሁ ቀጥታ መልእክት ሲመጣላቸው ሊበሉት የነበረው ማንነهم يستحون إليه جائعين በጣም ተርበው ሳለ ሊበሉት ተዘጋጅተው በመገፈጅ ውስጥ ወይም ደግሞ በምንቸት በእንትን ውስጥ ያለውን ስጋ ነው እንግዲህ የቤተ አህያ ስጋ የዱር አህያ እንግዲህ የቤተ አህያ ሐዲስ الحرج አንደ ይጁዝ የቤተ አህያ ስጋ ነው ያንን ሊበሉት ተዘጋጅተው ተርበው ስሜቱ ያላቸው የቋመጡ ሳለ ሐራም ሆኗል ሲሏቸው ወደው ነበር የደፉት ይሄ ሁሉ የሚያሳየው ነገር ምንድነው ሰሃባዎቹ ረሱል ሰለላሁ ዐለይሂ ወሰለም በመከተል ላይ ትጉህ እንደነበሩ አዝም እንደነበረ ትጉ ብቻ ሳይሆን ሙሳራዓ ነበራቸው ለነገ ብለው የሚያውሉት የሚያሳድሩት ነገር አልነበረም ወዳው በፍጥነት ነበረ አሁን እኛ እንግዲህ በኢማናችን ቅድም መነሻ ላይ ያነሳሁት እውነተኛው ኢማን በልባችን ውስጥ መርጋት ሲያቀተውና ሙዘብዘብ ነው ወይም ደግሞ ሐራም ነገሮችን ሙማራሳ ካለ በኢማናችን ውስጥ ለነዚህ ነገሮች ልተኝነት እንሆናለን ጊዜ መስጠት ነገሮችን ልክ አሁን ተሳሁን እንደሚበዛ hatta በጣም አንገብጋቢ በሆኑ መሰረታዊ በሆኑ የድን ርዕሶች ላይ እንኳን ሰዎች ሽልተኝነት ያበዛሉ ተውት ይሄን ዓም የሆነውን ዓዋሙ ሌላውን ተራው ማህበረሰብ ተውትና في درجة العلم لا يهزل درجة ላይ ደርሷል የሚባለው ሰው ራሱ ምን ይፈልጋል يلتمس الرخص ይሁን በቃ መግራራትን ይፈልጋል በመሰረቱ ዱኑም እኛ የምናጠብቀው ሳይሆን እኛ የምናገራው ሳይሆን መግራቱንም ማጥበቁንም ውሳኔው ከአላህና ከመልእክተኛው አለይሂ ሰላቱ ወሰለም የመጣ መመሪያ ስለዚህ የሱሐቦች ሒርስ በጣም ብዙ ነበር
በጣም ከፍተኛ ነበረ በጣም ብዙ ሱሐቦች አሉ እና ኢብኑ አባስ እና ሁዘይፋ እና ኢብኑ ዑመር የሚያደርጓቸውን ታሪኮች حتى ከሴቶች ራሱ ብንመለከት በጣም ብዙ ነበርና ኢንሻአላህ ጀዛከላሁ ኸይር ኢንሻአላህ ሌላ ቀሪ ካለ ደግሞ ያዙትና ደግሞ ኋላ ላይ ደግሞ እንደዚሁ ኢንሻአላህ ተጨምሩልናላችሁ ማለት ነው ኢንሻአላህ ሼህ ሐሺም እስኪ ቢስሚላሂር ረህማኒር ረሂም አልহামዱሊላህ الصلاه والسلام على من لا نبي بعده وعلى اله وصحبه اجمعين ኢንሻአላህ ኡስታዝ ንረዲን ያሉት ነገር እንዳለ ነው በዛ ላይ ተጨማሪ ማነሳው ነገር نعم እንዳጠቃላይ ሰሃቦች ረዲየላሁ ዐንሁም ትንሻቸውም ትልቃቸውም ከመልእክተኛው ጋር ብዙ የቆየውም ብዙ ያልቆየውም የሆነ የመልእክተኛው አለይሂ ሰላም ንግግር ከመጣ ወደው ነበር የሚፈጽሙት አድርጉም ተውም በቃ ንግግሩ ከመልእክተኛው አብረው እንኳን ባይቆዩ نعم ብዙ ነብይ ሰለላሁ ዐለይሂ ወሰለም ጋር ብዙ ቆይታ የሌላቸው እንኳን ቢሆኑ ያንድ ቀንም ተሆን ያንድ አፍታ ነገር ካላቸው በቃ እንደዛ ነበረ نعم ነብይ ከሰሃቦች እንግዲህ ሁሉንም ቢያነሷቸው ሁሉም ለዚህ የተገዙ ናቸው ለመልእክተኛው ሱና ግን ያው ጊዜም ስለማይበቃ አንዳንዶቹን እናነሳለን ከዛ መካከል ለምሳሌ የሐዲስ አቢ ሁረይራ የመጣው ነገር ለኢብኑ አባስ የመከሩት ምክር እዚህ ላይ አቡ ሁረይራ በነብይ ሰለላሁ ዐለይሂ ወሰለም ሐዲስ ንግግር ምክንያቱ ባይታወቅ እንኳን ሌላ ምክንያት እንደማይፈለግለት ሲያስረዱ ኢብኑ አባስን የብነ አኺ ያሉ የወንድሜ ልጅ ሆይ አሉት ያው አረቦች ጋር የወንድሜ ልጅ ማለት የተለምዶ የፖላይትነስ ይሄ የፈገግታ መናገሪያ ማቅረብን ነው እና የትህትና ንግግር ነው የወንድሜ ልጅ ሆይ اذا اتاك حديث رسول الله صلى الله عليه وسلم የመልእክተኛው ንግግር ከመጣ فلا تضرب لها مثلا ለሷ ምሳሌ አታድርግላት እንዲህ ቢሆንስ እንደዚህ ቢሆንስ አትበላሉት በቃ እንዳለ ዝም ብለህ ተቀበል ኢብኑ አባስ እኮ ይታወቃል በምን አይነት ንግግሩ እኔ መልእክተኛው አሉላቸዋለሁ ሰዎች ደግሞ አቡበክርና ዑመር እንደሃሉ ይሉኛል ከሰማይ ድንጋይ እንዳይወርድባቸው ስጋት አለኛሉ ናቸው አለአይ ሐል ምንድነው ይሄ የሚያሳየን ነገር ሰሃቦች ረዲየላሁ ዐንሁም ለነብይ ሰለላሁ ዐለይሂ ወሰለም ሱና ያላቸው ፍቅር ትልቅ ምሳሌ ነው ምክንያት አይጠይቁም ማለት አሁን ረሱል አለይሂ ሰላም አንድ ነገር አድርጉ ብለው ሲናገሩ ይሄን ለምን አሉ ከምን አንፃር ምንድነው ምክንያቱ አይሉም ዝም ብሎ መተግበር ብቻ ነው ሙዓዛ እዚሁ ላይ ሙዓዛ ረዲየላሁ ዐንሃ አይሻ ረዲየላሁ ዐንሃ ልጠይቃት መጣች የኸዋሪጆች አስተሳሰብ ነበረ በጊዜው ያኔ የኸዋሪጆች አስተሳሰብ ምንድነው ሐይድ በወር አበባ ላይ ያለች ሴት ያለፋትን ሶላትን ልክ እንደ ጾም ቀዳ ታወጣለች ያለፋትን በወር አበባ ምክንያት ያለፋትን ማውጣት አለባት የሚል አስተሳሰብ ነበራቸው ያንን ሰምታ ሙዓዛ ለአይሻ ጋር መጣችና እናታችን አይሻ ረዲየላሁ ዐንሃ ጠየቀቻት ለምንድነው አላህ ሱብሃነሁ የታዘዝነው በዚህ ነገር ሶላትን ቀዳ በማውጣት ወይም ደግሞ ጾምን ሶላትን ቀዳ ባለማውጣት ጾምን በማውጣት የታዘዝነው አይሻ ረዲየላሁ ዐንሃ ምክንያት አልነገረቻትም ኩና ኑእመር አለቻት እንታዘዝ ነበር في عهد رسول الله ማለት ነው ምንድን بقضاء الصيام ጾምን ቀዳ በማውጣት ያለፈንን በመክፈል እንደዚሁ ደግሞ ወላ ኑእመሩ بقضاء الصلاه ሶላትን አውጡ ብለው አንታዘዝ ነበር ማለት አሁን ይሄ የሚያሳየው ምንድነው አንዲት እህታውን በሐይድ ምክንያት ሶላትም ጾምም ያልፋታል ጾምን ቀዳ እንድታወጣ አዘዙ ያላህ ምተኛ ሶላት ግን ቀዳ የለውም ማለት ይሄ ለምን እንደዚህ ይሆናል ሁለቱስ ዒባዳ አይደል የሚል ክርክርና እንትን አልነበረም ነው ዝም ብሎ መቀበል ነበር ምክንያቱን አልተናገረችም አይሻ ለሙዓዛ ስታስተላልፍ በቃ በዚሁ አለፈቻት የና አብዱላህ ኢብኑ ዑመር ተግባር ተሽሪዑ من رب العالمين ስለሆነ የደነገገው አላህ ስለሆነ አላህ ለምን ሰራህ አይባል ለምን አርካ ይባላል አማ ይፈعሉ وهم يسالون نعم በቃ በዚህ ነገር ላይ ነው ያሉት ሰሃቦች ማለት ነው እዚህ ላይ በመዘናጋትና በችልተኝነት አንዳንዶች በችልተኝነት ሱናን ከመተግበር ያዘግዩታል እዚህ ላይ ሐፊዝ የሚሉትን ነገር በጠቅስ ደስ ይለኛል ሐፊዝ ኢብኑ ሐጀር ረሂመሁላህ ምን ይላሉ አንድ ሰው ይላሉ መንዳ
من داوم على ترك السنن يملكتنيون صلى الله عليه وسلم تكباروች በመተው የዘወተረ የቆየ ትንሹንም ትልቁንም እኮ ነው ሱና መሆኑን አውቆ ማለት ነው ካነ نقصا في دينه በዲኑ ላይ ጉድለት ይሆንበታል አሉ فإن كان تركها تهاونا بها በሷ በመችላ በማለት ከሆነ ደግሞ ነገሩን ቀለል አድርጎ በመመልከት ከሆነ ወረግበተን عنها በዚህ ላይ ደግሞ አንዳንድ ጊዜ ከመጥላት አንፃር ከሆነ ካነ ذلك فسق ይሄ ፍስቅ ነው በትልቅ ወንጀል ነው በችልተኝነት መተው ማለት ይሄ በጣም የሚገርም ነው ወንድሞች ሐቂቃ አሁን በጊዜያችን እኮ ብዙ ወንድሞች ብዙ ወቶች ይሄ ሱና አይደል እያሉ እኮ ለብዙ ጊዜና ለብዙ አመታት ሱና አይደል እያሉ የሚቷቸው ነገሮች በጣም ብዙ ነገሮች አሉ نعم እነዛ ነገሮችን በቸልተኝነት እነዚህ ነገሮችን መተው ወደዚህ ፍስቅ ሁሉ ደረጃ ይደርሳል ነው ይደርሳል ማን ይሄን ያሉት ኢብኑ ሐጀር ሐጀር አልአስቀላኒ لا اله الا الله እሳቸው ይህንን ይላሉ ሐቂቃ የዑለሞችን ንግግር ስናነሳ በጣም የሚገራርምና የሚያስፈራ ነገር ይናገራሉ እንደዚሁ ደግሞ አንዳንድ ጊዜ ያለ በሽታ ምንድነው ሰዎች እንደዚህ ይሉኛል እንደዚህ ባደርግ በሚል ይተዋል የነብዩ ሰለላሁ ዐለይሂ ወሰለም ሱና ኢብኑ አብዱል በር ኢማም ኢብኑ አብዱል በር ረሂመሁላህ ምንድነው የሚለው የነብዩ ሰለላሁ ዐለይሂ ወሰለም ሱና ያለበትን ነገር ከመስራት አንተ አትተው ሰዎች አጠቃላይ እንኳን ተቃራኒ ቢሆኑ ሰዎች አጠቃላይ አዎ ለውመተላኢም አትፍራ እንደዚህ አንዳንዱ በችልተኝነት ነው አንዳንዱ እንደዚህ ይሉኛል በማለት የነብዩ ሰለላሁ ዐለይሂ ወሰለም ሱና ይተዋሉ ጀዛከላሁ ኸይራን ኢንሻአላህ እስኪ እነዚህ ነጥቦች በደንብ ምን ዳሰሳቸው ነው በደንብ ያዘው ማህበረሰባችን ላይ ኡማው ላይ ያለብን አንዱ ክፍተት ስለሆነ ኢንሻአላህ በደንብ ይቃኛል ማለት ነው ኢንሻአላህ ሼክ ሰዒድ ደሞ እስኪ እሺ ቢስሚላሂር ረህማኒር ረሂም አልহামዱሊላሂ ረቢል ዓለሚን ሰላቱ ወሰላሙ ዐላ ረሱሊላህ فعلى كل ያው ነብዩ ሰለላሁ ዐለይሂ ወሰለም ባህር ስለሆኑ እንግዲህ እዛ ውስጥ የሳቸውን የተላኩበት ዲኑ እንደ ባህር ነው እዛ ሱሐባዎች አንተ ከተለው የሚዋኙ ናቸውና ብዙ ነው በእነሱ ነማዘጅ በጣም መገለጫዎቻቸው ብዙ ናቸው እና ያው አንዳንድ ለመጥቀስ ለናሙና ያክል ያው በክር ሲዲቅ ትልቁ መገለጫ ያው በክር ሲዲቅ አንድ መገለጫ አላቸው እስሙ ነብዩ ሰለላሁ ዐለይሂ ወሰለም ከመሞታቸው በፊት ኡሳማ ኢብኑ ዘይድ ረዲየላሁ ተዓላ አንሁ ወደ ሻም ጦር እንትን ብለው በጣም ትልቅ ቂዋም ያለው ሰራዊት አዘጋጅተው ነብዩ ሰለላሁ ዐለይሂ ወሰለም ባንዲራ ሲዘውት ምን ብለውት ሌሎኩት በተዘጋጁበት ሁኔታ ላይ ኡሳማ ከመዲና ሳይወጣ ነብዩ ሰለላሁ ዐለይሂ ወሰለም ሞቱ ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ ከዛን ያው እሳቸውን በመቅበርና እንትን በማለት ሱሐባው እዛ ላይ እንትን አለና መጨረሻ ላይ አቡበክር ሲዲቅ ረዲየላሁ ተዓላ አንሁ ያው ዚማሙን ያዙ ኸሊፋ ሆኑ ማለት ነው ከሆኑ በኋላ ሰለም ተተኩ ማለት ነው በነብዩ ሰለላሁ ዐለይሂ ወሰለም ተተኩና በመምራት ላይ ከዛም በኋላ ያው አካባቢው ወደ 4-5 አካባቢ ጎሳዎች አፈነገጡ ርቲዳድ አደረጉ በመዲና ዙሪያ ላይ ናቸው ያው ቀድም ኡስታዝ ሙረዲን ጠቅሶታል ብዙውን ያለው ነገር ላይ ማለት ነው እና አሁን ለነብዩ ሰለላሁ ዐለይሂ ወሰለም ሱና ፈለጋቸውን በመከተል ያላቸው ጉጉትን ለመግለጽ ነው ከዛን ዙሪያው ስለታጅ እንትን ማነው ተከቧል ከበባ ላይ ነው ያሉት በጣም ሰጋገባቸው ሱሐባዎችና ይህ የኡሳማ ሰራዊት መሄድ አለበት ብለው አቡበክር ሲዲቅ ሲያነሱ እንዴ በዙሪያው ጥላት ከቦን እንዴት ነው የሚወጣው ልናልቅ ነው እንዴ ምናምን አሉ ማለት ይሄን ከተማውን መከላከል ትተው ወደ ውጭ እንዴት ሰራዊት ልካለ ወደ ሌላ ዘመቻ እንዲሄዱ እንዴት ልካለህ ብለው ሲሏቸው ማለት ነው ከዛን ምን አሉ እኔ አለ ነብዩ ሰለላሁ ዐለይሂ ወሰለም የቋጠሯትን ሰንደቅ ዓላማ እኔ አልፈታትም አለ አላህ ይቀጥላል ይሄዳል አለ خلاص ኡሳማም ሰራዊቱን ይዞ አቡበክር ሲዲቅ ከመዲና እስከሚወጡ ድረስ ሸኙት እሳቸው በእግር ይሄዱ ኡሳማ ፈረስ ላይ ሆኖ ሸኙት ሄዱ ለሱና ሒርስ ያላቸው ግን እንደው ቀድም በረካ ከምትለው አራቃ ያነሳናት አለች አለ እዛ ላይ ይሄን መከተላቸው አላህ Subhanahu Wa Ta'ala መዲናን አቡበክር ሲዲቅ ይሄን ያህል ሰራዊት ወደ ውጭ የላከው ውስጥ ላይ ምን ያህል ምንም ሰራዊት ቢኖራቸው ነው አላህ ጣላት እንደዛ ተረዳ ያን ተረዳና ከፊትና አላህ Subhanahu Wa Ta'ala ጠበቃቸው
እና አቡበክር ሲዲቅ ነብዩ የቋጠሯትን ሰንደቅ ዓላማ እኔ አልፈታትም አለ። ይህ ኢትባዕ የነበራቸው ጉጉት ነው።